እርሶ ስንት ይላሉ? 500 አልካር እንግዲህ ልጅ ይወደዋል። አዎ ስንት ይላሉ ጋሽ? 250 ይበቃል። 250 ብቅት ሰላም ነው እናቴ ሁሌ ማታ የምነግራት አጭር ጥቁር መላጣ ያልከው እሱ ነው። አንተ ዝም በል። ይሄ እኮ ሊፈነዳ ይችላል። ኧረ አልመጣም። ኧረ ኩላሊት ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ። ይሄኛውን ማየት ትችያለሽ ጋሼ። በጣም አሪፍ ዕቃ ነው። ሴት ልጅ እሷ ነች። ለሷ አሳያት። ምን ያደርግልኝ? ታይት ላደርግ ነው። እሺ ጋሼ። አይ ጋሼ ይጮታል። ይሄንን ማየት ትችያለሽ። ያኛውን አልደሹም። ሼቴውን አይ ይቀርሱ። ይሄኛውን እስኪ ይሄኛውን ስንት ትላለህ? 5,000 አዎ መጨረሻው ነው። 5 አዎ 5,000 ባካ መጨረሻው ነው ጋሼ። መጨረሻው ነው። አይ መጨረሻው ነው ጋሼ። ኦሪጂናል ዕቃ ነው ጋሼ። እሺ ያዙት እስቲ እቃውማ ልጅ ወደድሽ? እርሶ ስንት ይላሉ? 500 አልካር እንግዲህ ልጅ ይወደዋል። አዎ ስንት ይላሉ ጋሼ? 250 ይበቃል። 250 ብቅት ደጋሽ በዚህ ዋጋ ከዛማ ይመጣ እንዴ? 250 እንዴ ጨርቄ መሬቱን ስረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አስተክቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እንደዚህ ፈቃ እት በጻት አንገላታታላ ገብተህ ታታረግ ماذا شيء لورا الناس كانت نشطة ስትላክ ነበር። ካፌ አምጡኝ። ምንድነው ያረጋች በሳሳለ እንዴ? ኧረ አስዳስ ደረሰን ምሱ ጋር ጸብጸብሽ ፍቅር ይሄ ምን እሺ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመላከፍ አይሆንም ማለት። ኧረ አይሆንም። ሄዳ ቀጥ ብዬ ሄዳለሁ። አሁን ነው የምሄደው። ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊት ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ። አበሻ ነህ? አዎ እንዴ አልመስልም። እንጀራ ወጥ ይዛ ሄሎ ምንድነው? ኧረ አንቺ ወይ የሬጅስትራር ሰራተኛ ነገር ነሽ እንዴ? በእናትሽ ማለት ምንድነው? ተቀበይኝ እንጂ። ምን አርጊ ነው ቆይ የምትለኝ አንተ ሰውዬ? እኔ እኮ እንደ ካፌ ምግብ ሰለችኝ አንቺ ጋር ሁሌ ደውሎ መጨቅጨቅ። እናንተ ተሞት። ታዲያ ምን አገባኝ እኔ ሰልችኝ። ኧረ ተረጂ ምንድነው? የአምላኬ በኢየሱስ ያው ደግሞ የልቤ ዶርሚተሪ እኮ ነሽ አንቺ። ዶርሚተሪ ምን ለማለት ፈልገህ ነው? ያው የልቤ ቁልፍ አንቺ ጋር ነው ያለው። ማንኛውም ሴት የሚከፍተው አይደለም እ በአንተ ቤት ጀነጀነ። ኧረ በእናትሽ ደግሞ ልቤ ውስጥ ልቤን ብትከፍቺው ሎከር አለ። እሺ እሱን ደግሞ ምን ላድርገው? ያው የሎከሩን ቁልፍ አንቺ ጋር ነው፣ ክፈቺው። እሺ ከፍቼውስ ደግሞ በሷ ለጠጪ። የቦይፍሬንድሽን ስልክ ውሰጂና ማለት ነው ለጓደኛው ምን ብለሽ ቴክስት ታደርጊለታለሽ? ከማን ጋር እንደሆንኩኝ ገምት እስቲ ብለሽ ቴክስት ጻፊለትና ምን ብሎ እንደመለሰልሽ ኮሜንት ላይ ጻፊ። እንግዲህ እኔ አይደለሁም እንድትጣሉ ያደረኩት። ምን ልታዘዝ? እሺ የሆነ ነገር ታዘዟል። እኔ ግማሽ ላይ ተማሪ ምን ማለት ነው? ቅቅል እንዴ አንቺ ተደራቢ ቤንች ሆነሽ መጥተሽ ቅቅል ታያለሽ? ትንሽ ህሊናሽ አይነካሽም? ትኩስ ነገር ስትበይ ቅቅል ታያለሽ? ለዛ ነው እስካሁን አይሽ ተደራቢ አጥቂ ሆነሽ እስካሁን የቀጠልሽው። ዋናው ላይ የማትጫወቺው ለዛ ነው አይሽ። እንደዚህ አይነት ጸባይ ይዘሽ ማለት ነው ትንሽ አንቺ ምቀር ይሻለኛል። ኧረ ቅቅል እስር ቤት የዘፈንከው ዘፈን ምንድን ነው? ታስታውሳለህ? አልነገርኳቸውም። ብቻ ደስ ይል ነበር ነው ያልኩት። እስር ቤት ስንገባ መጀመሪያ በ30 ደቂቃ ውስጥ ዘፈኑን እኔ በሁለተኛ ቀን የኛ ክፍል አያዘፍኑም። እሱ በሁለተኛ ቀን እኔ በ30 ደቂቃ ገና እንደገባ እሱ እንደገባ ቁጭ ዘፈን ተባለ። አይ ግን ማቹ ተነሳውላችሁ። አንተ ግን ኮንፊደንስ አለ። እኔ ፈርቼ ነበር። እኔ ጨነቀኝ። እኔ እንዴት እንዳልኩኝ ላሳያቸው። ተነሳሁኝና የህይወቴ ቦታ ከቶ እንደማንለያይ ነብይ ከዛ የጃኒ እጣ ደረሰ ማለት ነው። ምን ይሆን የሚዘፍነው? ምንድነው የሚዘፍነው ብዬ በቃ ቁጭ ብዬ በቃ ልስቅ ነው ባይዘው ከዛ ተነሳላችሁና
እንደዚህ ምናምን አለና በቃ ሽራና ነገም ላየው አለላችሁ። ከዛ አግዙኝ አለላችሁ ጓጓለሁ አለ። እግዚአብሔር እውነተኛ ታሪክ ነው ጋይስ። ወይ እንዴ አማርኛ ዘፈን ያላቀኝ እኔ ያለ ግጥም አላስታውስም ምን አይደል እመቤቴ ግን እሺ ይወጣ ይሄድ ነው ማለት እኮ ይኑና እዚህ ጋር ጥራኝ ፈራቆ ነው እንዴ? አዎ እንደዛ እኮ ነው። እዛ ትቻኮ ነው መጣው። አይ መጣው እንደዛ ትልኝ እንዴ? በጣም ነው የሚያምረው። ይሄ ነው መሰለኝ። በጣም ቆንጆ ነው። ጽድት ያለ ዋው። ሰላም ነው። አስተናጋጅ ነኝ። ምን ይምጣ? እየገባችሁ ነው? ምን እንጠራለን? ስንፈልግ እንጠራለን። ምን ያስፈልግ? ሳልነግራችሁ እዛች ጋር ስልክ አለች። እሺ፣ በማንኛውም ሰዓት እሺ፣ እንደውላለን። በጣም እንትን ሙቅ ሻወር እንዳለን ሳልነግራችሁ ይወደል ይሞቃል ሻወሩ ሙቅ በእውነት። እሺ ምንድነው ይኛል? አይ አልጋው ይሄ እዚህ ጋር ያለው አልጋ እንደሆነ ላሳውቃችሁ። አልጋ የሚተኛ እንደዚህ አምሮ የሚታየው ቆሻሻ እንደሆነ ታውቂያለሽ? በእውነት ማለት ይሄ ሂውማን ክሬት ያደረገው ቆሻሻ ነው። እንደዚህ ፀሐይ ሲያፍርበት አምሮ የሚታየው ይሄን ሰንሲት ምናምን ብለን የምናሽቀብጠው እግዚአብሔር ይሞሬ ቆሻሻ በሄደ ቁጥር ሞቀይ እሺ እንዴት ናችሁ? ሰላም አስተምርከው? አዎ በሚገባ። እሺ አንቺ ከዛ ደሞዝኛ ልቀጥ? ኧረ እኔ ጀምር አንቺ ነሽ አናደሽ። እንዴት ደሞዝተኛ አስጠብሽ? አዎ በእናትህ ይጥፋት ነው። ዘቱ ችግር ይወራል እንዴ እንዳለ በቀረተ። ኧረ በስመ አብ አንቺ ነሽ ችግር ያለብሽ። ከዚህ ሆነ ነገኘውም ጭራሽ ደሞዝተኛ እንዳታስቢ። ምን ማለት ነው እናንተ? ምን ማለት ነው? ትንሽ እንኳን ሊና የላችሁም? ትንሽ አታስቡ? ያንቺን ሆደ ባበላሽ ደሞዝተኛ ምናምን ታያለሽ እንዴ? መቶስ ከገነ ጓደኛሽ አጠገበሽ አንቺ ጥጋባችሁ ደግሞ ኧረ በስመ አብ ብትጋብዙት ምን ልትሆኑ ነው እንዴ? ካለችው ላይ አካፈለሽ አይደለ? በቃ ቴንኪው ብለሽ እዚህ ውስጥ ገብተሽ ኮተት ወሬ ታወሪያለሽ። ምን ማለት ነው? በቃ አክብሮ ጠሯችሁ ጋበዘ። አንቺን እስከነ ጓደኛሽ ማናችሁ እንደሆናችሁ እንኳን አሁን እኔ ራሱ አለየዋችሁም እንኳን እሱ ሄደሽ ከነ ጓደኛሽ ጋበዘሻ ጭራሽ ሌላ ወሬ ታወሪያለሽ። ምን አይነት ተፈጥሮ ነው? ይሄ ስራ ስንቱን ጉድ ነው ያሰማኝ። እንዲህ ልገለ በጣም ኬኖ ጨረሳችሁ? በጊዜ ወጣችሁ? እድና ወርቃውስ እንዴት አላችሁ? ያንደኛ ዋና ወርቱ ነው አላልሽም አንቺ እንደዛ ሁሉም ጥሩ ነው ሲጀምር ከዚህ ጀምሮ እስከዚህ ሁሉም አግኝቻለሁ። አንቺ እንዳለ መልሱ ሙሉ ገና እኮ ነው አባ ተቆጣው እንጂ ተቆጣው ገና አላየሁትም። እኔ ብሆን ሌላ ታሪክ ነበር የፈጠርከው። ተቆጣው አባ ገና እኮ ነው ሰው እኮ አለ ውጭ እኮ ሰው አለ። አላየሁትም ለዛ ነው ሰው እኮ ውጭ እኮ ነው። እናንተ እኮ ገና እኮ ነው ሰዓቱ። ምንድን ነው የምትለው አንቺ? ሲጀምር አለ በዚህ ሰዓት መጥተህ በር እንዲከፈትልህ የምጠብቀው በዛው አታድር። ስናወራ ለምን ደስ ነው በዛው አታድርም ወይ? ለእሱ አታግዥ።
ተቆጣው ለስነ ስርዓትን ያዘ። አንዳንድ ሰዎች አትምከሩ እሺ። መምከር ግዴታ አይደለም። በቃ አመመኝ ምናምን እግዚአብሔር ይማረህ በቃ ብላችሁ መፋታት ይቻላል። አሁን ጉንፋን አመመኝ እላታለሁ። የኢንዶሚ መረቅ ውስጥ ዝንጅብል፣ ሎሚ፣ ማርና ሚጥሚጣ አድርገህ ጠጣው። ይሄ እኮ ሊፈነዳ ይችላል። ይሄ ውህድ የሚፈነዳ ውህድ እኮ ወይ አመመህ ጉንፋን በቃ አይዞህ እረፍት አድርግበት ምናምን ይባላል። ኢንዶሚ መረቅ፣ ዝንጅብል፣ ሚጥሚጣ፣ ሎሚ በቃ አትምከሩ። ሰላም ነው። ሰላም እንዴት አለ? አለን። ሰላም አባቴ ጓደኛ ነን። ተዋውቀው ሲያስፈራ ምን ሆነ ነው? እንዴት ነህ ቤቢ? ሰላም ነው። እናቴ ሁሌ ማታ የምነግራት አጭር ጥቁር መላጣ ያልከው እሱን ነው እንዴ? አንተ ዝም በል ሂድ። ሆራር ፊልም ትሰራለህ እንዴ? አባቴ ጓደኛ ጆሮ ሄዶ ነው ጆሮ የሚቆም ቤቢ እንደዚህ እሱ አረና ጅብረ ራሱ ጆሮ ቁረጥ እንደማለጣል ጆሮ አታ አወጣብህ አይደል? ታ